ሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ቻናላችን ቤተሰቦች ዛሬ በአላህ ፍቃድ እጅግ አስተማሪና ልብ የሚነካ ታሪክ ይዘንላችሁ ቀርበናል። ይህ ታሪክ የሰው ልጅ በሀብቱ ሳይሆን በልቡ መመዘኑን የሚያሳይ ነው። እስከ መጨረሻው አብራችሁን ቆዩ። ይህን ቪዲዮ ላይክ፣ ሼር፣ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ። ከዕለታት አንድ ቀን በአንድ ትልቅ ከተማ ውስጥ የሚኖር እጅግ ባለጸጋ ሰው ነበር። ይህ ሰው ቤቱ በቅንጦት የተሞላ፣ ንብረቱ የማይቆጠር ነበር። ነገር ግን አንድ ትልቅ ችግር ነበረበት፤ ኩራት። ሰዎችን በሀብታቸው እንጂ በማንነታቸው አያከብርም ነበር። በዚሁ ከተማ ውስጥ ደግሞ አንድ እጅግ ምስኪን አዛውንት ይኖሩ ነበር። አዛውንቱ በየቀኑ መስጂድ ደጃፍ ላይ ተቀምጠው አላህን እያመሰገኑ ጥቂት ሳንቲሞችን ይለምናሉ። አንድ ቀን ባለጸጋው በውድ መኪናው እያለፈ ሳለ አዛውንቱን መንገድ ዘግተው ነበር። ባለጸጋውም በመስኮት ብቅ ብሎ እንዲህ ሲል ጮኸባቸው፣ አንተ ሽማግሌ ከመንገድ የራቅ፣ አንተ ድሃ፣ እኔ ጊዜ የለኝም፣ ሥራዬ የሚሊዮን ብር ነው አለ። ሽማግሌውም በፈገግታ እንዲህ አሉት፣ ልጄ ሆይ አላህ የሰጠህ ጸጋ ነገ እንዳይጠፋብህ ከፈለግ የሰጠህን ጌታ አመስግን እንጂ በሰጠህ ነገር አትኩራ አሉት። የዛሬው ንጉሥ የነገው ምስኪን ሊሆን ይችላልና አሉት። ባለጸጋው ግን በንቀት ስቆባቸው መንገዱን ቀጠለ። ጊዜያት አለፉ። ባልታሰበ ሁኔታ የባለጸጋው ንብረት በኪሳራና በተለያዩ አደጋዎች ምክንያት ሙሉ በሙሉ ወደመ። የነበሩት ጓደኞቹም ራቁት። የሚበላው አጥቶ ጎዳና ላይ ወደቀ። አንድ ቀን በረሃብ ተዝለፍልፎ መስጂድ ደጃፍ ላይ ሲወድቅ አንድ እጅ የሚያነሳው ተሰማው። ዓይኑን ገልጦ ሲያይ ያ ከዓመታት በፊት የናቃቸው አዛውንት ነበሩ። አዛውንቱ ጥቂት ዳቦና ውሃ ሰጡት። ባለጸጋውም በለቅሶ እንዴት እኔን ትረዳኛለህ? እኔ እኮ ያኔ ናቅሁህና የጮኽኩብህ ሰው ነኝ አላቸው። አዛውንቱም ልጄ ሆይ እኔ ያኔም ድሃ ነበርኩ፣ ዛሬም ድሃ ነኝ። ነገር ግን እውነተኛ ሀብት በአላህ መመካትና ለሰዎች መልካም መሆን እንደሆነ አውቃለሁ አሉት። አላህ አንተን የፈተነህ በሀብትህ ነበር፣ እኔም ደግሞ በትዕግሥት። አያችሁ ውድ ተመልካቾቻችን፣ ይህ ዓለም አላፊ ናት። ዛሬ በእጃችን ያለው ነገር ሁሉ የአላህ አደራ ነው። በሰዎች ላይ አንኩራ፣ ዝቅ ብለን እንኑር። ምክንያቱም አላህ ዘንድ ትልቁ ሰው አላህን ፈሪው ብቻ ነውና። ታሪኩን ከወደዳችሁት ለሌሎች እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ በሌላ አስተማሪ ታሪክ እስክንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።